ወደ ላይ ይላቸዋል ሴቶቹ። ውዴ ሀቢብቲ ምናምን ይላቸዋል። የኔ ቆንጆ ሀቢብቲ ወላ ሄዳል። በተለይ እንደውም ለምዶቢ ነው አለኝ። ለምንድን ነው ይሄን ቃል የምደጋግመው ስለው ለምዶቢ ነው ብሎኛል። እኔ ምንድን ነው የምፈልገው ስራ አትስራ አይደለም ስራ አይደለም፣ ግን እንደ ባለትዳር ብዙ ሰው እኮ ሞልቷል። ኦንላይን ስራ የሚሰራ ሴትም ሆነ ወንድ እንደ ባለትዳር ሆኖ ምንም ችግር የለም። ወደ ላይ ካላላቸው አይገዙማ እንዴ ታዲያ ባለትዳር ሆኖ እንደዛ ከሆነ እኔስ ቢሆን እንደዛ ጥሩ ነው እንዴ? እኔ ምን አላደርግም እንደዛ። ኧረ ዙዙ ወደ ገደለው ግቢ። ልጁ ገና ወደፊት ይባላል ሲያልፍማ ከዛ እኔ መጨረሻ ላይ እኔ ጋር መተሽ ላይቭ ላይ ባለትዳርነቱን እንደማይናገር ምናምን ስትነግሪኝ እኔ ተቆጣሁት። ሚስትክን አታስቀይም ምናምን አልኩት። ከዛ በቃ ተናግሬዋለሁ፣ አስታርቂያቸዋለሁ። እሺ ሰላም ነኝ ብሏል። በቃ ፒስ ነው። እንዳይቀየመኝ በእናትሽ እንዲያዝነብኝ አልፈልግም፣ እንዲቀየመኝ አልፈልግም ምናምን ብለሽ ቮይስ አረግሽልኝ። እኔም አንተ አታስቀይም አትሽቷ ምናምን ብዬ ተቆጣሁት እና በቃ ከዛም በኋላ ዞር ብዬ አላየኋችሁ። እኔ ስንት ችግረኛ እያለብኝ ቁጭ ብዬ እናንተን አላባብልም። ከዛን ቀን ጀምሮ እኔ እናንተ ብዬ ይኸውልሽ ምን አለ መሰለሽ፣ ያንን ቮይስ እንዲያዳምጠው ላይቭ ላይ ገባና ዛሬ ተንቅልፌ ተነስቼ ነገር ነው የሰማሁት ብሎ እንደ መበሳጨት የሆነ ነገር ፊቱ ላይ ሳይበት ሩጭ የመጣሁት ወደ አንቺ ሀቡ ማለት በቃ ቮይስ መክፈት ትቻለሽ ለግልሽም። በቃ ሀቡ ያስታርቂኝ፣ አህመድን አስቀይሜዋለሁ። እኔ እንደ ምክር ነው እንጂ የሰጠሁት ላስከፋው ላስቆጣው አልነበረም ምናምን ነው ያልኩትና በቃ እንዲያውም እዚህ ጋር ማለት በጣም ነው የተቆጣ ያንን ነገር መናገሬ። እኔ ግን የመሰለኝ በጣም የቅርብ ያለሽ ለኔ ያልሽኝ የዛኔ አጨቅጭቅኝ፣ እኔ ሰርቼ መስራት ነው የምፈልገው፣ አላማዬ ስራ ነው፣ አጨቅጭቅኝ አለሽ አለ። አዎ ማለት በቃ አንቺ የሰው ምክር ትሰሚያለሽ፣ ለሰው ነው የምትኖሪ ምናምን ያልኩት ነገር ምንድን ነው እኔ የኔ የሆነ ሰው ቤተሰብ አካል ያያል፣ ከኔ ጋር የሚኖር ያያል። ሌላው ሰው ባያውቅም አንተ የኔ ባል እንደሆንክ የባለትዳር እንደሆንክ የሚያውቃለህ ከኔ ላይቭ ላይ ትዳር እንደሌለ ምናምን አትናገር። ወይ ላሽ ብለህ ማለፍ ነው ወይንም አለ በህይወት የሰው ብለህ ማለት ነው። በጌም የሆነች ልጅ አስገብቶ በቃ መስፈርቱን ነበር ስናገር የነበረው። ሚዲያ መትወጣ እኔ ታገባሁ ሚስቴን አለው። እኔ የታገባሁ እንደውም ወላሂ ያው በተደጋጋሚ ዝም መጠራት የሌለበት ነገር ነው እንጂ ማሪ ወደ ላይ ይላቸዋል ሴቶቹ። የመጀመሪያ ቀን ስልክ የተደዋወላችሁ ቀን ላግባሽ አለ። አዎ በቴሌግራም መጥቶ ተሰላለምንና ያው ስለላኩለት እሱ እንደሆነ በድምፁ ምናምን ስለማውቀው ከዛ ተሰላለምንና እናግባሽ ምናምን አለኝ። ያው እንደ ቀልድ ምናምን ነገር ወሰድኩኝና ትቀልዳለህ እንደ ምናምን እያልኩኝ ተሳስቀን አለፍነው። አወራን፣ በዛው መደዋወል ምናምን ጀመርን። እናወራለን። ላይፍ ላይ ደግሞ እሱ ይገባልና ሌሎም ልጆች ምናምን አሉ። በአንድ ላይ ማታ ማታ እንደዚህ እንጫወታለን ማለት ነው። ከዛ ያለው ነገር በዛ ቀጠለ። አወራን፣ ወደ ቤተሰብ እናደርሰውና ወንድሜ ልንገረውና አንቺን ቤተሰቦች እናሳውቀሽ ፍቃድ እርግጠኛ ከሆንሽ በውሳኔሽ ወንድሜ ላሳውቀው እና ልንገረውና እንታይም ያለውን ነገር እንትን እንበል አለኝ። እሺ አልኩት። ለወንድሙ ነገረው። እኔም ቤተሰቦችን አሳውቃለሁ አሳምናለሁኝ። እሺ አልኩት። ከዛ ወንድሙንም ነገረው። ሲነግረው ያው እኔም ጋር አወራን ምናምን ሸሪያ በሚፈቅደው መልኩ መጥቶ እንዲያኝ ይፈልጋል ምናምን አልኩት። ኦኬ አለ። አንድ የቤተሰብ አካል ጋር ሆኖ መጥቶ አየኝ። እኔም ቤተሰብ ይሽ ምናምን ማለት ነው የቅርብ ሰው እኔ ያለሁበት መጥቶ አየኝ። ግን አንድ ከተማ እንደ አካባቢ ነው የምንኖረው። ያው እንደ ጮኛ ተያየን። እኔ የምልሽ ከይቅርታ ተመለሰ። ዙዙ እኔ በዋትሳፕ አውርተሽኝ ታውቂያለሽ? ይህን ጥያቄ ብቻ ባቸው አዎ ወይም አይ። በዋትሳፕ አውርተሽኝ ታውቂያለሽ አንቺ ልጅ? አወኩሽ። እሺ ከዛ ተያየን። በዛው ያለው ነገር ቀጠለ ምናምን። በመካከልም እንደዚህ ክፍተት ተፈጥሮ እንደዚህ ስትይ አንዳንድ የተሳሳተ ነገር እንዳይኖር በዲቴልስ ነግራሻለች ነገሩ ናቲንግ ኦንሊ የዛ ሰው ፍቅረኛ መሆኗን እንድመክርላት ሲጣሉ እንዳስታርቃት አናግራኝ ነበር። አሁን ነው ድምጿ ስሰማው ማንነቷ ይዛይለት ለምን መሰለሽ ሀቡ አናግረኛለች ስትይ ስለምንድን ነው ያናገረችሽ? ይሄን ኬዝ አንቺ እንደማታውቂ እኛ በእርግጠኛነት እንትን ብለን ነው ኔና ዚዛ ያወርተን የማውቀው ሰውየው እዛ ወደ ኢትዮጵያ ከሚሄዱ በፊት እንድመክርላት፣ ወደ ሌላ ሀገር ደግሞ ሲሸጋገር እንድመክርላት፣ ሴቶች እንዳያታልሉት፣ ሌሎች ሴቶች እንዳይወስዱባት እንደ እናት እንድጠብቅላት እንድመክርላት እንጂ ሌላ ነገር አውርተን አናውቅም። በጣም ተናጋሪ አልጠፋ ደርስበት አይደለም ሁሉንም ነገር። እሺ ከዛ በጥይነት ተያየን። እያወራን እያለ በመካከልም እንደ ክፍተት ተፈጥሮ ወንድሜው ለእኔ ደወለልኝ እና ያለውን ነገር እኔ ልጨራርስላችሁ፣ ቤተሰቦችንም ልጠይቅ፣ መሆን ያለበትን ነገር እኔ ልጨራርስላችሁ ብሎ አወራኝ። እሺ አልኩት።
ቤተሰቦችንም ፍቃድ ጠየቀ ወንድሙ ምናምን። በዛን ታይም አባቴም ደግሞ ወንድም ጥሩ ልጅ ከሆነ ለትዳር ያው አካባቢያችን የተላላቀ ነው እና የኔ ቤተሰቦች ብዙ ቅር ብሏቸው ነበረ። እኔም አውቃለሁ ቅር እንደሚላቸው አሳምናለሁ በሚለው ነው እንጂ ማለት ነው። እና ያው ትንሽ ቅር ብሏቸው ነበረ። ወንድሙ ተደጋጋሚ ሰው ይዞ ምናምን ደወለላቸው ቤተሰቦችን